ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን በዛሬው ቆይታችን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ምስራቅ አማራ 102ኛ ኮር የሕክምና ቡድን ሰልጣኞችን በደማቅ ሁኔታ አስመርቋል። ይህንን ጉዳይ በስፋትና በዝርዝር እንመለከተዋለን። የክሴዶሊያ አዙሪት የአብይ አህመድ የባዕድ አገልጋይነትና የሀገር ክደት ማሳያ፣ ይህንም ጉዳይ እንመለከተዋለን። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀትም ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑም ተሰምቷል። ይህንንም ጉዳይ በቆይታችን እንመለከተዋለን። ታዲያ እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዙ ወደ መረጃዎቹ አልፋለሁ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ምስራቅ አማራ 102ኛ ኮር የሕክምና ቡድን ሰልጣኞችን በደማቅ ሁኔታ አስመርቋል። 102ኛ ኮር ለሁለት ተከታታይ ወር ከ3 ክፍለ ጦር የተወጣጡ የመጀመሪያ ረዳት ባለሙያዎችን በሰሜን ወሎ ዞን በራያ ቆቦ ወረዳ የኮር አመራር በተገኙበት ለ3 ጊዜ በብቃት አስመርቋል። ጀብደኛው 102ኛ ኮር ከዚህ በፊት በሁሉም ክፍለ ጦሮች ብቁ የሆኑ የሕክምና ባለሙያዎችን በማሰልጠን ከፍተኛ የሆነ የሕክምና ወጪን በመቀነስና የሰራዊታቸውን የጀርባ አጥንት በመሆን ተስፋ የተጣለበት መሆኑም ታውቋል። በአገዛዙ የብልጽግና ካድሬዎች አማካኝነት የአማራ ህፃናትና አዛውንቶች የሕክምና አገልግሎት እንዳያገኙም የተለያየ ፖለቲካዊ ስያሜ በመስጠትና የዓለም አቀፍ መርህ በመጣስ ሕክምናን ለፖለቲካ ፍጆታ በማዋል በተለያዩ አካባቢዎች የሕክምና እጥረት እንዲፈጠርም አድርጓል ብለዋል። በመሆኑም 102ኛ ኮር የሕክምና ቡድን ከወታደራዊ ግዳጅ ጎን ለጎን በተቆጣጠራቸው አካባቢዎችም ከሰራዊታቸው አልፎ ለአማራ ህዝብ የሕክምና አገልግሎት አቅም በፈቀደ መልኩ እየሰጠም ይገኛል ብለዋል። በዚህም ታሪካዊ የምረቃ መርሃ ግብር ላይ የእዝ የሕክምና ማዕከል ዳይሬክተር አርበኛ ዶክተር ተስፋዬ ታደሰ፣ የ102ኛ ኮር ምክትል ሕክምና ኃላፊ አርበኛ ሞገስ ቢረስ እንዲሁም የ102ኛ ኮር ሎጂስቲክ እና አስተዳደር ኃላፊዎች በቦታውም ተገኝተዋል። ችግሩን በዘላቂነት ለመቅረፍ ተከታታይ ስልጠናዎች እንደሚቀጥሉ የሕክምና ማዕከሉ ዳይሬክተር አርበኛ ዶክተር ተስፋዬ ታደሰ የገለጹም ሲሆን አርበኛው አያይዘውም እንደገለጹት ከሆነ ከማንም ጋር ሰላም መፍጠር የማይፈልገው አገዛዝ በመላው ሀገሪቱ የጦርነት አዙሪት በመለኮስ በአማራ በትግራይና በኦሮሚያ ክልል እንዲሁም ከጉረቤት ኤርትራና ሱዳን ጋር የጦርነት ነጋሪት በመጎሰም ያልተረጋጋች ሀገር ለትውልድ በመፍጠር ዜጎችን በኑሮ ውድነት፣ በረሃብና ቸነፈር፣ በስራ አጥነት፣ ጉስቁልና በከፍተኛ ደረጃ ጉዳት ደርሶባቸዋል ሲል ሐሳባቸውን ገልጸዋል። እንዲሁም የ102ኛ ኮር አስተዳደር አርበኛ ፈለቀ ደጉ በሰፊው ባስተላለፉት ጥልቅና መሪ መልእክትም በማንኛውም የትግል አስቸጋሪ ውጣ ውረድ ውስጥ ብንገኝም ችግሮችን በጽናት መቋቋምና ተስፋ ባለመቁረጥ ሰራዊቱም ሆነ ለሕዝባችን ህልውና ወሳኝ መሆኑን ገልጸዋል። በተጨማሪም በሁለት ሳምንታት ውስጥ ትጥቅ አስፈታለሁ ብሎ ወደ አማራ ክልል የገባው የአብይ አህመድ የግል ወታደር ላይ ጀግናው የአማራ ፋኖ ብሔራዊ ንቅናቄም በየአውዱ ውጊያው የጠላትን እንቅስቃሴ በማንበርከክና የኃይል የበላይነትን በመውሰድ ከነፍስ ወከፍ መሳሪያ እስከ ዙ 23 እና ሞርተር 120 ድረስ በመማረክና በመታጠቅ እንዲሁም ከሕክምና ቡድን እስከ ሰራዊት ስልጠና በመስጠት ዓለምን ጉድ አሰኝቷል ሲሉ ተናግረዋል። በመጨረሻም የ102ኛ ኮር የሕክምና ቡድን ሰልጣኞች በታማኝነትና በልበ ሙሉነት በየትኛውም አስቸጋሪ የጊዜና የቦታ ሁኔታ ቢሆንም ከራሳቸው በፊትም ለወጣንለት ዓላማና የሙያ መስክ ቅድሚያ እንሰጣለን ሲሉ የዕለቱ ተመራቂዎች ቃለ መሐላ ፈጽመዋል ሲል የህዝብ ግንኙነት መምሪያው መረጃውን አድርሷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎም ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአፋብን ወሎ ቤተ አማራ ምኒልክ እዝ የህዝብ ግንኙነት መምሪያ መረጃውን አድርሷል።
የክሴኖ ዶሊያ አዙሪት የአብይ አህመድ የባዕድ አገልጋይነትና የሀገር ክህደት ማሳያም። በፖለቲካና በታሪክ ትንተናዎች ውስጥ የአንድን መንግስት የውድቀት የክህደትና የሞራል ኪሳራ ደረጃ ለመለካት የሚያገለግሉ ኃይለኛ ጽንሰ ሐሳቦችን መካከል ክሴኔ ዶሊያ ግንባር ቀደሙ ነው። ይህ ቃል ከሁለት የግሪክ ቃላት ክሴኖስ ባዕድና ዶሊያ ባርነት የተገነባ ሲሆን ትርጉሙም ለባዕድ ወይም ለባዕድ ነገሮች አገልጋይና ተገዥ መሆን ማለትም ነው። በዘመናችን የአብይ አህመድ አገዛዝ ምንነት፣ ፖለቲካዊ ባህሪና የጂኦፖለቲካዊ አካሄድ ከዚህ የባዕድ አገልጋይነት ጽንሰ ሐሳብ በተሻለ ፍንትው አድርጎ የሚያሳይ አገላለጽ አይገኝም። የአብይ አህመድ ስርዓት የክሴኖ ዶሊያ ህያው ማሳያ የሚሆንባቸው አብይ መገለጫዎችና ተጨባጭ እውነታዎችም ብዙዎች ናቸውም ይባላል። አንደኛውና ዋነኛው የፖለቲካና የሉዓላዊነት ተገዥነት የባዕድን አጀንዳ አስፈጻሚነቱ ነው። አንድ መንግስት የራሱን ሀገራዊ ጥቅም ትቶ የውጭ ኃያላትን ፍላጎትና አጀንዳ ማስፈጸሚያ ሲሆን ሀገር በክሴኖ ዶሊያ አዙሪት ውስጥ ወደቀች ይባላልም። የአብይ አገዛዝ የኢትዮጵያን የረጅም ጊዜ ስትራቴጂካዊ ጥቅም፣ ጂኦፖለቲካዊ አቅምና ብሔራዊ ደህንነት አሳልፎ በመስጠትም የውጭ ኃይሎች በተለይም የአረብ ኤሚሬትስ ፍላጎት አስፈጻሚ መሳሪያ ሆኗል። ለዚህም ግልጽ ማሳየው የአገዛዙ የውጭ ግንኙነት በሀገራዊ ጥቅም ላይ ሳይሆን በግለሰብ የበታችነት ስሜት ላይ የተመሰረተ መሆኑ እንዲሁም ቀጠናዊ የውጭ ኃይሎች መፈንጫ በማድረግና በጎረቤት ሀገራት መካከል አላስፈላጊ ትርምስ በመፍጠር ሀገርን ለከፍተኛ ጂኦፖለቲካዊ ስጋት አሳልፎ መስጠቱም ነው። ሁለተኛው ደግሞ የባህልና የስነ ልቦና የበታችነት የባዕድ አምልኮት ነው። የራስን ታሪክ፣ ቋንቋ፣ ባህልና እሴት ዝቅ አድርጎ መመልከት፣ የባዕድን አኗኗር በየዋህነት ወይም በበታችነት ስሜት ማምለክ ሌላው የክሴኖ ዶሊያን መገለጫ ነው። የአብይ አገዛዝ የኢትዮጵያን ታሪክ መሰረቶች፣ የአብሮነት እሴቶችና ታሪካዊ ቅርሶችን በዶዘር እያፈረሰ ከውጭ የተቀዳና ሀገርን ማህበራዊ ስነ ልቦና የማይወክል የውጭ ቅጂ በሆኑ የቤተ መንግስት ግንባታዎች እንደ ጫካ ፕሮጀክት ባሉ ላይ በሚሊየን ዶላሮችን ያፈሳል። ህዝብ በረሃብና በጦርነት እያለቀ ሀገር በቀል እሴቶችን ንቆ በባዕድ የገንዘብና የባህል ተጽዕኖ ስር መውደቁ ከፍተኛ የስነ ልቦና ባርነት ነው። ሶስተኛው ለገዛ ዜጎቹ ለባዕዳን ክሴኖ ዶሊያን ነው። ባዕድን እንግዶችን መጥላትና ማግለል ሲሆን ደግሞ የሱ ተቃራኒ ሆኖ ለባዕድ እጅ መስጠትን ያመለክታል። የአብይ አገዛዝ በውስጥም ላሉ ወንድሞችና ዜጎች በተለይም በአማራ ህዝብ ላይ የከፋ ጥላቻን፣ ማግለልና ጭፍጨፋን እየፈጸመም ይገኛል። ወጣቱን ማሰር፣ ህዝብን በድሮና በከባድ መሳሪያ መደብደብ የዕለት ተዕለት ተግባሩ ሆኗል። በአንጻሩም ለውጭ ኃይሎች ግን እጅጉን የተለሳለሰ ተገዥና አገልጋይ ሆኖም እናገኘዋለን። ለገዛ ህዝቡ እብሪተኛና ጨካኝ ፋሽስት የሆነ አገዛዝ በባዕዳን ፊት ግን ሎሌና ታዛዥ መሆን ትልቅ የሞራል ውድቀትና የክሴኖ ዶሊያን ልክፍትም ነው። በአጠቃላይ የአብይ አህመድ አስተዳደር የኢትዮጵያ ነጻነት፣ ሉዓላዊነትና ብሔራዊ ክብር አሳልፎ ለውጭ ኃይሎች የሸጠበት አሳፋሪ መንገድ በዘመናዊው የፖለቲካና ጂኦፖለቲካል ትንተና መነጽር ሲመዘንም ከባዕድ አገልጋይነትና ተገዥነት ውጭ ሌላ ስም ሊሰጠው አይችልም። ይህ አገዛዝ የሀገር ጠባቂም ሳይሆን የባዕዳን አጀንዳ አስፈጻሚ የጥፋት ኃይል መሆኑን መላው ህዝብ ተገንዝቦ ትግሉን ከዳር ለማድረስ መነሳት አለበት። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድም በሌሊት መብራት እያጠፋ ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑም ተሰምቷል። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎም የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሌ ኢትዮጵያ አምባሳደር የሆኑት ሱሊማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ሲያመለክቱም የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኘው የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርጉም የሚያሳዩ ምስሎች መውጣታቸውን ታይቷል። የሁለቱን ኃይሎች አዲስ ጥምረት እያረጋገጠም ይገኛልም ተብሏል። ይሁን እንጂ ይህ ጥምረት በብዙዎች ዘንድ የትዝብት ጥያቄን አስነስቷል። ይህንን የኤርትራ ወታደራዊ ጣልቃ ገብነት አስመልክቶም በሶማሌ የኢትዮጵያ አምባሳደር ሱሊማን ደደፎ በኤክስ ትዊተር ገጻቸው ላይ እጅግ ጠንካራ ማሳሰቢያ ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል በማዕከላዊ የመንግስት ፍቃድ ሳያገኝ የአንዲትን ሉዓላዊነት ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ ዓለም አቀፍ የህግ መርሆችን በግልጽ የሚጻረር ነው ያሉ ሲሆን
ኤርትራ የታጠቀ ወታደራዊ ልዑካን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በማገናኘት ይህንን ህግ ክፉኛ ጥሳለችም ተብሏል። እንደ አምባሳደሩ ሱሊማን ማብራሪያም ይህ የኤርትራ እርምጃ የኢትዮጵያን ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳም ነው ብለውታል። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱን እንደተቀላቀለችም ያስቆጥራል ብለዋል።